እንዴ መፍትሄው ገራሚ መፍትሄ ማለት ነው። ቆይ እሺ አሳያለሁ። ስክሪንሾት አታርገኝ ደግሞ አንተ። አሎ ምን ይላል መሰለ የምሳሌ መጽሐፈ ምሳሌ ምዕራፍ 31 ላይ እንዲህ ይላል። በደንብ አዳምጠኝ። ቁጥር 6 ለጥፋት ለቀረበው ሰው ልክ እንዳንተ ማለት ነው። ልክ እንዳንተ ለጥፋት ለቀረበው ሰው ብርቱ መጠጥን ስጡት። ብርቱ ያለ ማለት ነው። ከዛ በኋላ ነፍሱ ለመረረው ምርር ላለው ደግሞ አንተ ራስ ማለት ነው። ነፍሱ ለመረረው የወይን ጠጅ ስጡት። ከዛ ምን ያርጋል መሰለ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። ምንም እንዳታስብ ሂድና እንዴት መሰለም ተሆነ እኮ አንድ ቪዲዮ ላሳይ፣ እንዴት እንደምትሆን ላሳይ። እንዴ ምን ሆነ ነው በቃ ይኸውልህ፣ ለምሳሌ ቪዲዮ አንድ ጊዜ ቪዲዮማ ላሳይ። እንዴ ነውር አይደለ እንዴ? ይሄን ቪዲዮማ ላንተ ሳላሳየው ተመልከት። ቆይ አንድ ጊዜ ተመልከት። እንደዚህ ትሄድና እንዲህ ትሄድ ግጭ ታደርገዋለች። ከዛ ጥሮ ታዲያ እንደዚህ ሄደ እንደዚህ እያልክ ከዛ ደግሞ በዚህ ጋር ትመጣና እንደዚህ የባሰው ደግሞ ቆይ ላሳይ። አንዴ ባስ ያለውን ደግሞ ላሳይ። ቆይ እዚህ ጋር ትመጣና እንደ ጉስቁልናን እንደረሳ እንደዚህ ትመጣና ወደ ኋላ ሄደ መለስ እንደምን ባረት ድረስ ግንቡ ጋር እንደምን ብቻ ግንቡ ጋር ድረስ አንተ እንዳትተስ ግንቡ ጋር ወደ ግንቡ እዛ ሂድ። እንደምንም እግርን በእጅ ይዘው ሂድ። እግርን በእጅ እንደምንም ማለት ነው በእጅ ይዘው ሂድ። ከዛ ቦታ ብቻ ፈልግ እንደምንም እንደዚህ ታደርጋለህ ማለት። ከዛ በኋላ ሌባ ይመጣና ያለህን እንዳለ ያራቁታል። ሰዎች ይደበድበዋል። ትቦ ውስጥ ትተኛለህ። ፀጉርህ ይመለጣል ምንም በቃ አተርፍም። ወይ በዛውም ጠዋት ስትነቃ ምን አይነት ሰው ሆነ ልትነቃለህ። ሌላ ታሪክ ነው እሱና እንዴት ነው ይሄ ሶሉሽን? እንዴት አየው ማኒ? ይሄ ያስማማል ወይስ ለአንተ ብር መስጠት አይዞ እና ከጎንህ ነኝ ምናምን የትኛው ነው የሚሻለው? ይሄ ሶሉሽን ነው ያኛው ሶሉሽን ይሻላል? ማለቴ አሁን ብቻ ብታበረታታኝ ምናምን አሪፍ። የትኛው ሶሉሽን ይሻላል? የእግዚአብሔር ይሻላል? የሰው ሶሉሽን ይሻላል? ማለቴ ይሻላል የፈጣሪ ማይገናኝ። ስለዚህ ለአንተ ጊፍት ከመስጠት ከማበረታታት ምናምን ሄደን በቃ ለአንተ አይዞ ወንድማችን እንዴ አንተማ ኑሮማ ሊመራ አይገባም ነገሮችን ማስተካከል አለብህ ከማለት ይልቅ ሂድና ብርቱ መጠጥ ይሰጠህና በኋላ እንደ ቀድሞ ሄደን እንደዚህ ትስተዋለህ ምናምን ማለት ነው። የትኛው ይሻላል? የትኛው ይሻላል? እኔ እንጃ። አንተ ሰውኛ ትክክለኛውን ምርጫ ምረጣ እንዴ። ያለንም ታጣለህ እኮ። ከዛ የተሸከምከውን ቦርሳ አየዋ ምንም አይቀርም ልብስ ላይ ምንም ነው የማይቀረው ነው የምልህ። አሁን ጠጥተህ ምንም ነው የማይቀረው ልብስ ላይ ነገ ስትነሳ እንደተወለድክ ነው ራስን የምታገኝ። እንዴት ትላለህ? ምናልባት የማይመቻቸው አንድ ነገር አለ፣ እሱን አያወልቁብህ እንዳለ ያወልቁታል። ሌላው አውልቀውት ይዞት ሄደው ፀጉር ራሱ ለሌላ ነገር ብላ ሊጠቀሙት ይችላል ፀጉር። እና ምን ልፈልጌ ነው የትኛው ሶሉሽን እውነት አምላክ እንደ አይነት ሶሉሽን ነው ወይ የሚሰጠው ለሰዎች? ብርቱ መጠጥ ነው ወይ የሚሰጠው? እንዴት ነው የሚሻለው? አይደለም አለስማማም እንግዲህ። አዎ እሺ ደግሞ ሌላ አንድ ነገር ልስጥ። አንተ አሁን ለምሳሌ ማለት ነው እሺ በጣም ኑሮ ምናምን እንትን እመሮአላ ቅድም እንዴ መሮኛል ብላል። ደግሞ ሌላ ሶሉሽን ልስጥ። ቆይ እንደውም እንዴ ምን አገባኝ ነው ወይ ሌላ ጽድት ያለ ሶሉሽን ልስጥ። ጽድት ያለ ማለት ነው ምን አለፋ አንተ እንዳትለፋ በቃ። አሁን ጫካ ላይ ምናምን ካለ በተለይ እንዴ ይመች። ቆይ ላሳይ። ምን አለ መሰለ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ በስጋ ገበያ የሚሸጠውን ሁሉን ያለው ከህሊና የተነሳ ሳትመረምር ምንም መመርመር አያስፈልግም ብሉ እንዳለ የአህያ ይሁን የከርከሮ ይሁን የሚዳቆ ይሁን ምንም እንዳሰማ በቃ የእንሽላሊት ይሁን ምን አገባ አንተ በቃ ያገኘውን ሁሉ ብላ ይላል። ለምን አለ? ምድርና በሷ የሞላባት ሁሉ የጌታ ነውና አለ። ቀጠለ ከማያምኑ ሰዎች አለ። ለምሳሌ ሙስሊም ሊሆን ይችላል፣ ቡዲዝም ሊሆን ይችላል፣ ሰውየው
እሳት አምላኪ ሊሆን ይችላል። አንተ ምን አለፋ በቃ ምን አለ ቢጠራችሁ አለ ልትሄዱም ብትወዱ ህሊና የተነሳ ሳትመረምሩ ጽድት አድርገህ እንዲጠቅልለ እንደ አምፖል እንዲጠቅልለ እንዲያስገባው ነው የሚለው። ምን ትላለህ ማለት? ቆይ እኔ ግን እዚህ ጋር ጥያቄ ያለኝ አንዴ ሙስሊም ነህ እንዴ? ቆይ እዚህ ጋር ልጠይቅ። እኔን ተወኛውን እኔ መጽሐፍ አይ ጥያቄ ችግር የለውም ጥያቄ መልስልኝ መጀመሪያ እኔ መልስልኝ። አሁን እኔ ሙስሊም ነኝ እንዴ? እኔ አምላክ እንደዚህ አይነት ሶሉሽን ይሰጣል ብዬ አላምንም። እኔ እንዴት እንዳለ እንዴ ከመንገድ ላይ አምላክ እንደዚህ ስከሩ ምናምን በየመንገዱ ትቦስ ግቡ ምናምን። እስኪ እንትኑ መጽሐፉን ከፍ አድርግ እስኪ አንዴ። አሁን ያውጣለህ እስኪ ከፍ አድርግ ላውጣለህ። እሺ ቆይ አንድ ጊዜ ላውጣለህ። አንድ ጊዜ እንዴ የታባቱ መጽሐፍማ አሳያለሁ። ትቀልዳለህ እንዴ? ዋርኒንግ እያለኝ ነው ደግሞ አንተ። ለምን ምን አገባው? ለምንድን ነው ዋርኒንግ የሚል? ኧረ ምንድን ነው የሚጮኸው ነገር? እሺ ተመልከት። ይሄ ያለው አንደኛ ቆሮንቶስ ምዕራፍ 10 ይታያል። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ፣ ምድርና በሷ የሞላባት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱም ከህሊና የተነሳ ሳትመረምሩ የሚያቀርቡላችሁን ሁሉ ብሉ ይላል። አየዋ ምን ነው የሚጮኸው ነገር? ጩኸቱን አልቻልኩትም። እሺ የኔ ነው ወይስ የራሴ ነው? እሺ እና ገባህ አይደለ? መጽሐፉን አሳየው እንግዲህ እና ምን ነው የሚሻለው? አምላክ እንደዚህ ያደርጋል ብለህ ታምናለህ? ቃይ እስኪ እንትን አድርጎ አሁን መጽሐፍ ማለት የኛው መጽሐፍ ነው ግን አዎ የ1954 እትም ነው። ቃይ የተሳሳተ መሆን አለበት እንጂ እንደዛ አይልም የኛው መጽሐፍ እኮ። እኔም እኮ የምልህ ይሄን ነው። ሁሉም መጽሐፍ የኦርቶዶክስም የፕሮቴስታንትም የካቶሊክም የአንግሊካንም እንዳለ እንደዚህ ነው የሚለው። ሁሉም ምንም ልዩነት የላቸውም። እንዴት ይሻላል? ቆይ ምዕራፉን ንገረኝና ማለት ነው። እሺ ልንገርህ፣ በኋላ ግብቼ ያነባሉ። ኧረ ግድ ነው ማንበብ አለብህ። ያው ይሄ አሁኑ የእንትኑ የስጋው አንደኛ ቆሮንቶስ ያዝ ጻፍ አንዴ። ይሄ ሁሉ ከተማ ነው ቆሮንቶስ። እሺ ምዕራፍ 10 ቁጥር 25 እስከ 27 ከቁጥር 25 እስከ 27 አንድ በል። ሁለተኛ ደግሞ እንትን ላይ ለምሳሌ ምን ላይ ነበር ያወጣሁት? የስካሩን ደግሞ ልስጥ። ጽድት ብለህ እንዴት መስከር እንደምችል ማለት ነው፣ ምንም ሳታስብ። መጽሐፈ ሳሙኤል ማን ነው? መጽሐፈ ምሳሌ መጽሐፈ ምሳሌ ምዕራፍ 31 ቁጥር ከ6 እስከ 7 አገኘው። በቃ አሁን ጽፋለሁ፣ በኋላ ገብቼ እንትን እላለሁ። በቃ ችግር ቆይ ሌላ ላሳየህ። ኧረ ጉድ ፈላ። ይሄንን ጥቅስ ማሳታይ የትም አትሄድም። ይኸውልህ እንዲህ ምን ይላል መሰለህ? መጀመሪያ ጥቅሱን ያዘው። ኦሪት ዘሌዋውያን ምዕራፍ 21 ጻፈው። ብዕርም የለኝም በእንትን እያጻፉ ነው በእንጨት እና በኋላ እንዴት ነው ታዲያ የምታየው? እንደዚህ ችግር የለውም። እንትን አላጣፋው። ስክሪንሾት ታደርጋለህ? ላሳየህ። እሺ ላድርገው። እንደዛ ይሻላል። በቃ እሺ። እኔ ላንተም አሉ ነው ይሄ ሁሉ ኑሮ መሮህማ ከመጽሐፍ ቅዱስ ማስረጃ ካላሳየው እና ኑሮውን ካልገፋ በጣም ችግር ነው የሚፈጠረው። እሺ ይሄ አሁንም ምንድን ነው በአላህ አሁንም ማሳየህ ጥቅስ ማለት ነው። ያዘው። ምንድን ነው በአላህ ኦሪት ዘሌዋውያን ቆይ ሳልነግርህ ቆይ እንጂ አንዴ ኦሪት ዘሌዋውያን ስክሪንሾት ላድርግልህና ቦታውን ላሳየሽ። አንድ ጊዜ ቆይ ቦታውን እንዳሳየህ። እንትን እየጮህብኝ እኮ ነው ማይኩ ጆሮዬ ላይ እየጮህ አስቸገረኝ እዚህ ጋር። እሺ እንደዚህ ታደርግና ቆይ አንድ ጊዜ እንደዚህ ላድርግልህና ከዛ እንደዚህ አደርግልሃለሁ። ይሄው ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ነው የሚጀምረው። እሺ ከ16 ከ23 አያ ከዚህ ይጀምራል።
አሁን አንሳው። በጣም ጥሩ። ሁለተኛ ደግሞ ልስጥህ። ይሄንን ኡኡ ነው የምትለው እንግዲህ እኔ ምንም አያገባኝም። እኔ ዘዳግም ምዕራፍ 23 ቁጥር 1 አንዴ ይሄንም አንዴ ፎቶ ላንሳለ መጀመሪያ። እኔ ምን አገባኝ? አንተ ነው የምታውቀው። እንግዲህ ያው እዚህ ጋር ተመልከት፣ ምዕራፉ ይሄ ነው። ከዛ 1 እና 2ን ታነባለህ ማለት ነው። እንደዚህ ይዘህ ያው እንዲህ ታነባለህ። እሺ አያው አሁን አንሳው። ዘዳግም 23 1 እና እሺ አሁን ልንገርህ፣ የቀድሙን ላውጣልህ። ቆይ አንዴ መጽሐፈ ምሳሌ ላውጣልህ። መጽሐፈ ምሳሌ የታለ? ምሳሌ መጽሐፍ፣ ያው ምሳሌ መጽሐፍ ምዕራፍ 31 ቁጥር 6 ላይ ራይት። ቆይ አንድ ጊዜ እሱንም ላንሳልህ፣ እንደቀድሙ ላድርግልህ። እሺ ተመልከት፣ መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እና 7 ያ ሰላም አየው፣ ለጥፋት የቀረበው ሰው ማለት። እሺ አሁን አንሳ። እንትን ሪፖርት እያደረጉብኝ ነው። ማን ነው ሪፖርት የሚያደርግብህ? ምን ያሉ ዋርኒንግ እኮ ሰጡ። ሪፖርት አረ ሪፖርት ወፍ ምናልባት የቀደሙ የስካሩ ቪዲዮ እንዳይሆን እና ማኔ በቃ እንደዚህ ነው። አየው አሁን የቀደሙ ላንብብልህ። እዚህ ጋር አሁን ሌላ ያልኩ ምን አለ መሰለህ፣ እግዚአብሔር ያለው ነገር ጉድ እኮ ነው። ጉድ 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 ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ነው የሚናገረውና እግዚአብሔርም ለሙሴ እንዲህ ብሎ ተናገረ፣ ለአሮን እንዲህ ብለህ ንገረው አለ፣ ከዘር በትውልዳቸው ነውር ያለበት ሁሉ አለ። ነውር እሺ፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማን? ያው እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ እንዳይቀርብ እኔ ጋር እንዳይመጣል እግዚአብሔር። እና እንዴት ነው አንተ የትኛው አለብህ? ከነዚህ ሁሉ አንድ አለብህ። አንካሳ ነህ፣ አንካሳ ምናምን ወይ ዲጎ ሜን በቃ ይበቃዋል ባካችሁ። ወይ ጉድ ሸመደድኩት እኮ ወላሂ እንጥቅስ ሽምድድ ነው ያደረኩት። አሁን ቁጭ ብሎ ይሄውና ወይኔ ፎሎ ቢያደርገኝ ጥሩ ነበረ። እኔ እኮ በጣም የሚገርመኝ እንዴት ሰው አምላኩን አያመሰግንም እያልኩኝ። ወይ ማሉ ሰላም ብያለሁ። ሰላም ነው። የደረስኩበትን ወሬ የተሻለ ገርሞኝ እኮ እንዴት ሰው አምላኩን አያመሰግንም እያልኩ ነበር እና በጣም ገርሞኝ ነበረ። ትክክል ነው እንዴ? እውነት ነው። ግን የሚመሰገነው አምላክ ነው ሰው ነው? ሰው ነው። ሰው ነው የሚመሰግነው አምላክ ነው? አምላክ ነው። ሰው አምላክን ያመሰግናል። አዎ። ስለዚህ አንቺ ሰውን ነው የምትመሰገኘው ወይስ አምላክን ነው የምትመሰገኘው? አምላክን ነው እንጂ ወልካም ብለን። ኢየሱስ እኮ ሰው ነው። ባይብል ላይ ስናየው ኢየሱስ ሰው ነው ብሎ ነው የተቀመጠው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። እና ለምን ነው ሰው የምታመሰግነው? ምን ጸላይ ወንጌላዊ ነህ እንዴ? ኧረ አይደለሁም፣ እኔ ወንጌላዊ አይደለሁም። ግን ኢየሱስ ሰው ነው ነው የሚለው መጽሐፉ እንጂ አምላክ ነው አይልም። እና ለምን ታመሰግኘዋለሽ? እንዴት አላመሰግንም? አምላክ እኛ የፈጠረ አምላክ ሰው አላመሰግንም አላልሽኝም ቅድም? ሰው እንደ ኢየሱስ እኮ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ነው ያለው። ልባሪ ወንድ ልጅም ትወልጃለሽ። ወንድ ልጅ ደግሞ ከሴት በምን እንደሚለይ ታውቂያለሽ። ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሌላ አለ ጌታ አምላክ የአባቱን የዳዊትን ዙፋን። ኢየሱስ አሁን ሰው ነው ያልክ ነው ታዲያ? መጽሐፉ ነው የሚለው። ላሳየሽ፣ ከፍቼ ላሳየሽ መጽሐፉ እንደሚል ማየት ፈልጋለሁ። ኦልራይት። እኔ እኮ ለአንቺ ማልቸገረው ነገር የለም እኮ ማሉ። እንደው ልቸገርልሽ። እስቲ ያው ጥቅስ ላውጣለሽ። ምን ይላል መሰለሽ? ሐዋርያት ስራ ላይ ላውጣለሽ። የታለ ሐዋርያት ስራ? የታለ ሐዋርያት ስራ
ምዕራፍ 2 ቁጥር 22 ላይ ተመልከች ምን እንደሚልሽ አብረን እናነባለን። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ሲያንብብልኝ ሰው ነበር። አንድ መረጃ ቁጥር 1 መረጃ ቁጥር 2 ልስጥሽ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። ይኸው ተመልከች። ስንት እግዚአብሔር? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እሱም ማን ነው አለ? ምንድነው እዚህ ጋር? ሰው የሆነ ክርስቶስ ኢየሱስ ነው። ማን ነው እሱ? ሰው የተባለው ማን ነው? ክርስቶስ ኢየሱስ ነው። አዎ። ስለዚህ እኔ ከራሴ ያልተናገርኩም የላከኛ እንደ ነገረኝ ነው የተናገርኩት። አየሽ? ያ666 ነው። ኧረ ተይ አይደለም እንደዛ ይባላል። እግዚአብሔር እና መጽሐፉ ነው እኮ የሚለው። እኔ ያልኩኝ እስቲ አንቺ ቆይ ቃልን ላዋራት አንዴ። እቺ ምን ትላለች? እስቲ አንድ ጊዜ ቃልዬ እንዴት ነሽ? ወይ ደህና ነሽ ወይ? እና መጽሐፉ እንግዲህ እንዳሳየውሽ ከሆነ ኢየሱስን ሰው ይለዋል። ምን ትያለሽ? እኔ ግን በርግጥ ዛሬ ነው ካንተ እዚህ ጋር ያየሁትና ኢየሱስ ክርስቶስ ሰው መስሎ ይመጣለው እንጂ ሰው ነበር የሚል አይገርምም? ይሄው መጽሐፉ ነው የሚለው። እስቲ ጥቅስ እናንተ ክፈቱልኝ፣ እኔ ልንገራችሁ። እስቲ እናንተ መጽሐፍ ቅዱስ ካላችሁ የእናንተን በቃ የኔን አላመናችሁም ማለት እስቲ የእናንተን ክፈቱሽ፣ ልንገራችሁ፣ ቁጥር ልንገራችሁ። እኔ ቤት የለውምና ሰው ጋር ያለሁትና እኔም መጽሐፍ እሺ፣ ሙሉ ጌታ ጋር አውራሽ። ቆይና እሱ ሻል ያለ ይመስላል። እስቲ ሙሉ ጌታ ሰላም ብያለሁ። ሰላም አለን። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው እውነት የምነግራችሁ ሰው ነኝ ብሏል አይደለ? አዎ ብሏል። ቢሆንም ያው ሰው ነው። እሱም ያው እኛ በሱ ፍጥረት አይደለም የተፈጠረ ነው። አይ በሱ ተፈጠረን የሚል ነገር የለም። አሁን ቆይ መጀመሪያ ሰውነቱን እንስማማ። መጀመሪያ ኢየሱስ ሰው ነው አይደለ? ሰው አይ ላንተ አሁን ያልገባ ነገር አለ። ቆይ መጀመሪያ እሱ ላይ ያልገባኝ ላይ እንመጣለን። ምን ነግረው ነገር ያልገባኝ ላይ እንመጣለን። መጀመሪያ እኔ ያልገባኝ ላይ ልምጣ። መጀመሪያ አንተ ከምታስረዳኝ ይልቅ እኔ አሁን ኢየሱስ ሰው ነው የሚል ነገር ባይብል ላይ አነበብኩኝ። ከዛ በኋላ እንመጣለን ሌላው ላይ። እሺ ሰው ነው አይደለም? ኢየሱስ በመጽሐፉ መሰረት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል አይደል? እሺ። ስለዚህ ይሄ ሰው ደግሞ ከአምላክ እየሰማ የሚናገር ነው ብሎ ተናገረ። ስንት አምላክ አለ? አንድ ነው። በጣም ጥሩ። ከአንዱ አምላክ ነው ኢየሱስ ሲሰማ የነበረው እና ስለዚህ ኢየሱስ አንዱ አምላክ አይደለም ማለት ነው። አይ አሁን አንተ አንድ ሆኖ እያለ ያው በስራ የተለዩ ናችሁ። እንደገባን አይደል? እንደዛ ይላል። በስራ የተለየ ነው ይላል። አንዳችሁን ላውራሽ። እሺ ይኸውልህ የሚነግረው ነገር ስማስ። እሺ ስለስማስ። እሺ ክርስቶስ ያው እኛ የምናመልከው አንድ አምላክ አይደለም። ከዛ በስራ እያንዳንዳችሁ ያው የተለየ አለ። አብ ወልድ መንፈስ ቅዱስ የሚባል ነገር አለ አይደለ? እስቲ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል እስቲ ባይብል ላይ ስተኝ እስቲ አንድ ቦታ ፈልገህ ስተኝ እስቲ ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል እስቲ አንድ ጥቅስ ብቻ ይበቃኛል። አንድ አምላክ ናቸው የሚል እኔ አብ የለም አላልኩም፣ ወልድ የለም አላልኩም፣ መንፈስ ቅዱስ የለም አላልኩም፣ መላእክት የሉም አላልኩም። ቆይ ማሉ አንዴ ተራ በተራ እናውራ አንዴ። እኔ አንድ ሰው ብቻ እኮ ነኝ። እሺ ቀጥልሽ። አንድ ጥቅስ ስተኝ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ ባይብል ላይ ፈልገህ ስተኝ እስቲ። አይ እሱማ ተዘጋጅቼ አይደለም የገባሁት። ያው ተዘጋጅቼ እንትን እነግርሃለሁ። እኔ በእርግጠኝነት እነግርሃለሁ። የለም እንደዛ ነገር እሱማ ያለ ነገር ነው። እሺ እኔ ልንገርህ። እኔ መረጃ ላምጣ ደግሞ። እሺ አንተ መረጃ ላመጣ እኔ ላምጣ። አንዴ አዳምጠኝ። የኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ልብ አድርግ። ስንት ያህዌ? አንድ ያህዌ ነው አለ። ከዛ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለኛስ አንድ አባት ለሁላችን አንድ አባት ያለን አይደለምን?
አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ ነው ብሎ ነው ያስቀመጠው። ቀጠለና ኢየሱስ ደግሞ ምን አለ? ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ እንዳትጠሩ፣ አባት ብላችሁ አትጥሩ ምድር ላይ አለ። እንዴ እኔ እኮ አባት አለኝ፣ አንቺ አባት አለሽ። ኦኬ ምን ማለቱ ነው ኢየሱስ? ታዲያ ማን ነው አባታችን? አባታችሁ በሰማይ ያለው አንዱ ነው አለ። ስለዚህ ፈጣሪያችሁ አምላካችሁ ማለት ነው። ይሄ አንዱ አባት የተባለው የኢየሱስ አባት ብቻ አይደለም። ተግባባን ወይ? ደግሞ የሰዎች ብቻ የሁሉ አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ጥቅሱን መያዝ ትችላላችሁ። እሺ ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አባት የሁሉም አምላክ የአንድ አምላክ የሁሉ አባት አለ። ታዲያ ኢየሱስ ደግሞ ምን አለ? አብ ከኔ ይበልጣል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ እንደውም ይሄ አባት የኔ አባት ብቻ ሳይሆን የሁላችሁ አባት ነው አለ። ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያታላት መቅደላዊት ማርያም አምላክ አለኝ አለ። የኔ አምላክ የእናንተ አምላክ ነው አለ። የኔ አባት የእናንተ አባት ነው፣ የግሌ ብቻ አይደለም አለ ኢየሱስ። ቀጠለና አላለም? ጥቅስ ላውጣ እየሰማን እስቲ ንገር። ከዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን ይለዋል ኢየሱስ አብን፣ አንተን ይለዋል። እውነተኛ አምላክ ብቻህን የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አያችሁ? ስለዚህ ኢየሱስ አንዱ አምላክ ሳይሆን እውነተኛ የሆነው አምላክ ማን ነው ብሎ ነው የሚናገረው? ያስተማረው አብን ያስተማረው፣ አብን ያስተማረው። ለዛ ነው አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ አንድ አለ፣ እሱም the man Jesus Christ ነው ያለው። በቃ አንድ አምላክ ሌላ ነው። አያችሁ? ያ በአንድ አምላክና በሰው መካከል ያለው ግን መካከለኛ ልክ እንደ ሙሴ ዘዳግም 5:5 ላይ በአምላክና በሰዎች መካከል መካከለኛ ሆኖ ሲኖር እንደነበረው ሁሉ ጌም ግን ላጫውታችሁ። ቆይ ዝም ብላችሁማ እንዳትቀመጡ እሺ። አይ ስማ፣ ያው ደጋፊ አገኘ አንድ ሰው። ቆይ እንጂ አንዴ ጌም ተጫወቱ ከፈለጋችሁ። እሺ ጌም ሪኩዌስት ማድረግ ትችላላችሁ። እሺ አሁን የቅድሙን ጥቅሱን ልነግርህ። እሺ ንገረኝ። የሚነግረኝን ጥቅስ ልንገራችሁ ነው ሳይነግረኝ። ዘዳግም 4:28 ምን አልከኝ? ዘዳግም 4:6 ወይ 4:6ማ ለኔ የሚሆን ጥቅስ እኮ ነው። አዎ 6:4 እኮ እስራኤሎች ስማ ያህዌ አምላካችን አንድ አምላክ ያህዌ ነው የሚለው። ያህዌ የሚባል ነገር የለም። እስራኤሎች ስማ አምላካችን ጌታ አንድ አምላክ ነው ይላል። እስራኤሎች ስማ አምላካችን እንዴት ነው ግን ይታነበው? አንተ የአምላክ ስም ማን እንደሆነ ራሱ አታውቅም እስከዛሬ ድረስ። አይ እሺ ለማንኛውም አንድያ ስሜ ብሎ የተናገረለት ያህዌ ምናምን የሚባል ነገር የለም መጽሐፍ ላይ። እሺ መብት ነው። እኔ ምን አገባኝ? ግን ስሙ እንደዛ ነው የሚለው። እሺ ምን አገባኝ? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል አይደለ? አዎ በጣም ጥሩ። አንድም ሶስትም ነው የሚለው ወይስ አንድ ነው የሚለው? አንድ ነው ይላል። በቃ ስለዚህ እኔ የጠየቅኩ ደግሞ አንድም ሶስትም የሚል ነው። አንተ ሶስት ያልኩት እንደሆነ ልነግርህ፣ ያው በስራ የተለያዩን አሉ። ለምሳሌ እኮ የለም እኮ ነው የምልህ። እንደዛ የሚል ነገር የለም። አለ ካልክ አምጣ። እሱንም በመስመር ጠብቀኝ፣ ችግር የለውም አታስብ። እሺ ለማንኛውም ለኢየሱስ ኢየሱስን ጌታ ያደረገው ማን ነው ታውቃላችሁ? ባይብል ላይ ጌታ ያደረገው አካል እንዳለ ታውቃላችሁ? ኢየሱስን ምን ይሻላል ታውቃላችሁ? ልስጣችሁ። እሺ ጥቅስ ልስጣችሁ። ጥቅሱን ያዙት። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያዙ በደንብ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እስቲ አንብቡልኝ አንድ ጊዜ ቃል አንቺ አንብቢልኝ እስቲ። ምዕራፍ 2 ቁጥር 36 ኧረ ፈታ በሉ እንደ ቃል ደግሞ ኧረ አብሽር ችግር የለውም። የለም አላለችም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 እስቲ ምን ይላል?
ምዕራፍ 2 ቁጥር 26 ነው ያልከው? አዎ ሳው ተነበርሽ ስለነበብለት አንብቢልኝ። እኔ ላንብብና ስተት ከሆነ ታርምኛለሽ። እኔ በቃሌ ስለማቀው ስሚኝ። እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ተሳስቻለሁ? አዎ። ስለዚህ እግዚአብሔር ምን አደረገው ይላል? ኢየሱስን ጌታም ክርስቶስም አደረገው ይላል አይደል? አይደል? እሺ ሌላ ጥቅስ ቁጥር 32 ላይ ተመለሽ። ወደኋላ 32 ላይ ከሞት ደግሞ ማን እንዳስነሳው ነው። እስቲ እናንተ የሰቀላችሁትን ኢየሱስን እግዚአብሔር አስነሳው ይላል አይደል? አይደል? በጣም ጥሩ። ደግሞ ሐዋርያት ሥራ ምዕራፍ 5 ላይ ግቢልኝ አንድ ጊዜ። ደደንደን ምዕራፍ 5 ገባሽ? ድምፅሽ ራቀኝ። ለምን እንደሆነ አላውቅም። ምዕራፍ 5 ቁጥር 30 ላይ 30 እና 31 እናነባለን። እሺ 30 አምጪ አንብበው ራስህ እኔ እዚህ ያለው። እሺ ቆይ እሱን በምዕራፍ 5 ቆይ ላውጣው። እሱን በቃሌ በደንብ አላውጣው። እሺ ምን ይላል መሰላችሁ? በደንብ አዳምጡ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ማን ያስነሳው? ኢየሱስን የአባቶቻችን አምላክ አለ። ሌላ አምላክ አለ። ኢየሱስን ያስነሳው። ቀጠለ ደግሞ ይህንን አለ እግዚአብሔር ምን ሊያደርገው ነው? ኢየሱስን ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ማን ነው ከፍ ያደረገው? ኢየሱስን። ኢየሱስ ማን ነው? እግዚአብሔር። ያዥልኝ ዮሐንስ ወንጌል ግቢ ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ማን ነው? ቁጥር 26 ላይ ቁጥር 26 አንቺ ባክስ ነው ለምን እንደሚወጣው ስልክሽ ቀይሪ በት ቀይሪ በት መጽሐፍ ማን ነው? ሌላ ስልክ የላችሁ ሰዎች እኔ ሰው ጋር ስላለው እንግዲህ እንትን አልኩም። ታውቃለህ፣ ችግር የለውም። ፈታ በይና አውጡ፣ ችግር የለውም። አታስቡ። ሳምሪ እዚህ እኮ ጋር ውስጥ እንትን እኮ አይደለም ፕሮፋይል ስልክሽ ውስጥ እኮ አይደለም። ምንድን ነው እሺ እኔ ላንብብልሽ፣ በቃሌ ልንገርሽ። ያው መቼ ሳምነሽኛል፣ ምክንያቱም ያው በትክክል እየተናገርኩ ነው እንደምታየው። ሰው በአጭሩ የዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ሕይወት ሰጪ አብ፣ ሕይወት ተቀባይ ወልድ። አየሽው? ኢየሱስ ሕይወት አልባ ነበር። ሕይወት በመሰጠት ይቀደማል። ያው ሕይወት አብ ሕይወት ሰጠው ይላል። አብ ሕይወት ሰጠ ይባላል ይላል። ከዛ ደግሞ በተመሳሳይ ቁጥር 30 ላይ ወረደና እኔ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። አምላክ እንዲህ ይላል ቃል አምላክ ምንም ማድረግ አልችልም ይላል አይደለም። ስለዚህ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ መሰክር ምስክርነቴ ትክክል አይደለም፣ ውሸት ነው። ማን ነው? ስተት ነው አለ። ስለ እኔ የሚመሰክር ሌላ ነው አለ። አየሽው? ስለዚህ ሌላ አምላክ አለ። ኢየሱስ አምላክ አለው ብሎ አስተምሯል መጽሐፉ። ምን ቦታ ላይ ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 ላይ በጣም የሚገርም ጥቅስ ነው። እሱን ብታወጪ ደስ ይለኛል። ኤፌሶን ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 6 ማን ነው? ቁጥር 3 መጀመሪያው ምዕራፍ ቁጥር 3 እስቲ አንብቢልን። ምዕራፍ 6 ነው ያልከው? ምዕራፍ 1 ቁጥር 6 ምዕራፍ 1 ቁጥር 6
ምዕራፍ 1 ቁጥር 6 ማነው? ቁጥር 3 ምዕራፍ 1 ቁጥር 3 አዎ ልብስን አወጣሽዋ ምዕራፍ 1 ቁጥር 3 እሺ ሮዝጎ ያው ብቻ ጌታ ታውጣለች ይዘጓል ራሱ መልሶ ጌታ አንቺ ከዚህ ራስ አንበባ በቃ ጌታ እሺ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የማን አምላክ አለ? የኢየሱስ ክርስቶስ አምላክ አለ። ኢየሱስ አምላክ ነው ወይስ አምላክ አለው? እኔ ጥያቄ ነው። ምክንያቱም ሁለት አምላክ የለም መቼስ አይደል? እኔ ሲመስለኝ ማለት ነው ልጅ ሆኜ የተማርኩበት ላስታውሰው ብዬ ነው። ኢየሱስ ክርስቶስ አብ ነው የላከው አይደል? የአብ ልጅ ነው ኢየሱስ ክርስቶስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ሶስቱም አንድ ኢየሱስ ክርስቶስ ወደ በድንግል ማርያም ሲያድር እውነት ነው ከማፀን የሚወጣ ማን የተቋረጠው? እኔ ነኝ እሷ ነች? ማን ነው የተቋረጠው? ቃል ተቋርጠሽ ነበረሽ ያለው አጠፋብኝ። እናም አብ ነው እንጂ ኢየሱስ ክርስቶስ ደግሞ የአብ ልጅ ነው ብለህ የተማርነውና ያ የእግዚአብሔር ልጆች በጣም ብዙ ናቸው ባይብል ላይ። ቃልዬ ምን አለ መሰለሽ ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። ስለዚህ ኢየሱስን በክርስቶስ ማለት ክርስቶስ ማለት እግዚአብሔር የቀባው ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን አለ? እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ስለዚህ መቀባቱን ማመን እግዚአብሔር የሾመው መሆኑን ማመን ከእግዚአብሔር ያስወልዳል ነው። እግዚአብሔር ወለደው ማለት ግን መወለድ ኖርማል መወለድ አይደለም። ምን አይነት ውልደት ነው? አዲስ ህይወት ማግኘት ማለት ነው። ያንን ነው ኢየሱስም የእግዚአብሔር ልጅ ሲባል አንጻራዊ ነው። ለምሳሌ እስራኤል የእግዚአብሔር ልጅ ተብሏል። አዳም የእግዚአብሔር ልጅ ተብሏል። እንዳውም ኤፍሬም በኩሬ ነው ብሏል። እግዚአብሔር በኩሬ የበኩር ልጅ ነው ብሏል። ስለዚህ ይሄ ምንም እንትን አይለም። ኢየሱስ ባይሆን ስለ ሰውነቱ ነው የሚያወራው መጽሐፉ። ኢየሱስ ሰው ነው የሚለው። ኢየሱስ ስልጣን የተሰጠው ከአብ ነው ይላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይና በምድር ስልጣን ተሰጠኝ ነው የሚለው። ማን ነው ለአምላክ ስልጣን የሚሰጠው? እንዴ እግዚአብሔር ጌታ አደረገኝ ይላል። ማን ነው አምላክን ጌታ የሚያደርገው? መጀመሪያ ጌታ አልነበረም? ዘካርያስ 14:9 አንብብ። ምን ይላል? ዘካርያስ 14:9 አንብብ። እሺ ላንብብለት አንዴ። ዘካርያስ እሱን እኮ ቅድም ሰጥቻለሁ። እሺ አንብብ። ስሜም የሆነው ቆይሽ ላውጣላ ጊዜ ዘካርያስ ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 አለን። እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል አለ። ስለዚህ ስሙ አንድ እግዚአብሔርም አንድ የተባለው እግዚአብሔር ስሙ ያህዌ ነው። ስለ ያህዌ ነው የሚያወራው። ያህዌ ምንድን ነው ግን አልገባኝም። ላይ አንተ እንዴት አታውቁም ግን? ክርስቲያኑ ናችሁ። ያህዌ የሚለው መጽሐፍ ላይ የለም እኮ እንደዚህ የሚባል ቃል ራሱ ዕብራይስጡ ነው እንደዛ የሚለው። እሺ የእግዚአብሔር ስም ዕብራይስጡ ያህዌ ብሎ ነው የሚያስቀምጠው። እሺ እንዳውም ዘዳግም 6:4 ላይም እስራኤሎች ስማ ያህዌ አምላካችን አንድ ያህዌ ነው የሚለው። አንድ ያህዌ ያህዌ ማለት ትርጉሙ የተለየ ነው። ተው በቃ አለማወቅ ነውር። አለማወቅ የራስ ጠላት ነው። ምንም ላደርግ አልችልም እኔ። በፈለግከው ጥራው ችግር የለውም። ኤልሻዳይም የእግዚአብሔር ስም ነው። እሺ ስማ ኤልሻዳይ የሚለውም የእግዚአብሔር ስም ነው። ኤል የሚለውም የእግዚአብሔር ስም ነው። ያህዌ የሚለውም የእግዚአብሔር ስም ነው። ኤሎሂም የሚለውም የእግዚአብሔር ስም ነው። ብዙ ነው። አንተ አለማወቅ ነው። ምን ላድርግ ታዲያ? እንግዲህ አልችልም። ላይብረሪ ላይ እና እንዴት ላድርግ? እሺ አሁን ወደ ቀደሙ እንመለስና ቃል እንግዲህ አምላክ ስልጣን አይሰጠውም። ለአምላክ ስልጣን የሚሰጠው የለም። ለአምላክ ሹመት የሚሰጠው የለም። ለአምላክን መድኃኒት የሚያደርገው የለም። አምላክ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። እንደውም አይሞትም። ራሱ ዘላለማዊ ነው።
እንዴ ምን ይላል መሰለሽ መጽሐፉ ራሱ ሲናገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ይላል። እሱ ብቻ የማይሞት አሁን አንተ ኢየሱስ ሰው ነው ያልከው አይደለም? እሺ አዎ እሺ አሁን መዝሙር ዳዊት አይደለም ነው የምትለው አንተ? መዝሙር ዳዊት 74:12 ይላል። እሺ መዝሙር ዳዊት 74:12 እሺ 12 ለኃጢአተኞች ጉድጓድ እስኪቆፍር ድረስ ያንተ ትርጉም የተለየ ነው። 74:13 አይደል? 12 እኮ እሱን ነው እኮ እያነበብኩ ያሉት። እስቲ አንተ አንብብልን፣ ችግር የለውም። እስቲ አንብብልን አንተ። እግዚአብሔር ግን ከዘመናት በፊት አምላክ ነው ይላል። እና ታዲያ እኔ አይደለም አልኩኝ እንዴ? እግዚአብሔር አምላክ አይደለም? ሰው እያልክ ነው እኮ አንተ። ሰው ነው ኢየሱስ ሰው እያልክ ነው። እኔ ስለ እግዚአብሔር እኮ አይደለም ያወራሁት፣ ስለ ኢየሱስ ነው። ኢየሱስ ሰው ነው የሚለው መጽሐፉ። ኢየሱስ መጽሐፉ ሰው ነው ይለዋል። እግዚአብሔርማ የአማልክት አምላክ ተብሏል እኮ መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ የአማልክት አምላክ ተብሏል። እኔም ጨምርላለሁ። መዝሙረ ዳዊት ብቻ ሳይሆን ሄደ ልጁ በቃ ቃል። አሁን ወደ አንቺ ልመለስ እንግዲህ እና ምን መሰለሽ አምላክ ስልጣን አይሰጠውም። በደንብ አዳምጪኝ። እኔ አሁን ማምነው አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዙፋኑ ላይ ወራሽ የሌለበት በቃ ይሄን የመሰለ አምላክ አየሽ። ሰው ያልሆነ ማንም እሱን የሚመስለው የሌለ የማይበላ የማይጠጣ ሁሉን የሚያበላ የሚያጠጣ ለሁሉም የሚሰጥ የሆነ አንድ አምላክ አለ። የአንዱን አምላክ ነው እኔ ማመልከው እንጂ ሰውን አላመልክም። ምክንያቱም አምላክ ከዘመናት በኋላ ስልጣን አይሰጠውም። አምላክ በሰው በመላእክ ስም አይወጣለትም። ለአምላክ ስም የሚያወጣም የለም። ተግባባን? ስለዚህ ኢየሱስን መጽሐፉ ሲናገር ሰው ነው ብሎ ነው ያስተማረው። አምላክ አለው ብሎ ነው ያስተማረው። ኢየሱስ እኔ አምላክ አለኝ ብሎ ካስተማረ አምልኩኝ ብሎ ካልተናገረ ለምን ይመለካል? ይሄን ያለው ነገር በቃ። ስለዚህ በአጭሩ ኢየሱስን እንደ አምላክ መቀበል ማለት በአምላክ ላይ ምን ማድረግ ነው? ማጋራት ይባላል ማለት ነው። እና እንደ ሐሳብ እኔ ወደ ጥሪ ላቀርብልሽ። እኔ አሁን አንተ ምንድነው እምነትህ ብለሽ አልጠየቅሽኝም እስካሁን። እና እኔ ሙስሊም ነኝ። እሺ for your record I'm a Muslim and ኢየሱስ ከድንግልና መወለዱን አምናለሁ። ማርያም ብጽዕት እንደሆነች አምናለሁ። በጣም ነው የምንወዳት ማርያምንም፣ ግን አንጠይቃትም፣ አንለማመናትም። አምላክን ብቻ ነው። ኢየሱስንም አንለምነው፣ ነቢያትን አንለምንም። እነ ያዕቆብ እነ አብርሃም እነ ይስሐቅ ኢየሱስ አላህ ብትት ኢየሱስም አይደል እንዴ? ኖ ኢየሱስ አላህ አይደለም። ኢየሱስ ሰው ነው፣ ነብይ ነው፣ መልእክተኛ ነው። አላህ ግን አምላክ ነው፣ ሰው አይደለም፣ ፍጡር አይደለም፣ ባሪያ አይደለም፣ የሚሞት አይደለም፣ የሚበላ የሚጠጣ አይደለም፣ እንደኔና እንዳንቺ አይደለም። ከበላ ከጠጣ በኋላ አንድ ሰው እኮ ቃል አንድ ጥያቄ እንደው እስቲ እንደው አንድ ሰው ኢየሱስ ይበላ ነበር ታውቂያለሽ አይደለ? መጽሐፉ ይላል የተጠበሰ ዓሳና እንትን ሁሉ በላ ይላል። ቆይ ልጨርስልሻ። ስለዚህ አሁን አንድ ሰው ደግሞ ከበላ ከጠጣ በኋላ ወደ አፍ የሚገባ አለ ኢየሱስ ወደ ሆድ አልፎ ወደ ዳሪ እንዲጣላ ተመለከቱ። ምን አለ እና አምላክ ነው። ከዛ በኋላ ከበላ ከጠጣ በኋላ እዛ ቦታ ሄዶ ይሄ ያለ አምላክ ይገባዋል ይሄ ባህሪ ትክክል። ለዚህ ላይ ደግሞ ማለት ምን እንደሆነ ታውቃለህ? እግዚአብሔር ከዛ ሲላክ አብ ሲልካው ለሰዎች አጣት ወይስ ደግሞ ለመዳን ብሎ ነበር የሚባል እንግልጽልህ። እኔ ድነትም አለ ድነት እኮ ነው የላከው። ምን አለ መሰለሽ ለድነት ነው የላከው። አዎ ትክክል ነሽ። ለድነት እግዚአብሔር ለእስራኤል መድኃኒት ይሆን ዘንድ ነው የላከው። ለእስራኤል ነው የላከው። ኢየሱስም ምን አለ? እንደ በግ ለጠፉት ለእስራኤል ልጆች እንጂ አልተላኩም አለ። ከነሱ በቀር ለሌላ ለማንም አልተላኩም አለ። ሐዋርያትንም ሲያዛቸው ወደ ሳምራውያን አትሂዱ፣ ወደ አህዛብም አትሂዱ፣ ግን እንደ በግ ለጠፉ ለእስራኤል ልጆች ሄዳችሁ የምጽአት ቀን ቀርባለች ምናምን እያላችሁ ስበኩ ይላል። አሁን ኢየሱስ የተላከበት ለአንድ ህዝብ ነው የተላከው፣ ለኛ አልተላከም። ይህን የምታገኘው
ማቴዎስ ወንጌል ላይ ታገኛለሽ። ለሰው ልጅ የእስራኤል ሕዝብ ሆይ እኔ ለሰው ልጅ ኃጢአት መጥቻለሁ እንጂ እኮ ያለው እኮ ለዚህ ብሏል እንዴ? እንደዛ አላለም ኢየሱስ አንድም ቀን ብሎ አያውቅም። አረ ከበዳት መጽሐፍ ብዙ አላነብም፣ ግን ቢያንስ ስብከት እንኳን አልፎ አልፎ ሰማለሁ። ግን እስቲ አንቺ ስታስቢው እኔ ጥያቄ እንድትጠይቂ የምፈልገው ስታስቢው ለአምላክ ማን ነው ስልጣን የሚሰጠው ነው? በቃ ማን ነው? እራሱ አምላክ ስለሆነ ለምን ስልጣን ይቀበላል? ሰጠኝ አለ ኢየሱስ። እግዚአብሔር ስልጣን ሰጠኝ አለ። እንዴት ይሻላል? ኢየሱስ ስልጣን ሰጠኝ አለ እግዚአብሔር፣ ስልጣን ሰጠኝ አለ ኢየሱስ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ መከራከር አይደለም፣ እኔ እንድታስተውይ ብቻ ነው። አስተውይ። እውነት ሰውን ማምለክ ማለት በጣም ከባድ። እግዚአብሔር ምን አለ መሰለሽ? ይህን ጥቅስ ብቻ ያዥልኝ፣ እቺን ጥቅስ ብቻ ያዥልኝና በቃ ይበቃናል። ትንቢተ ኢሳይያስ ያዥ። እሺ ይሄንን እንድትይዙ እፈልጋለሁ። ትንቢተ ኢሳይያስ ምዕራፍ 51 እሺ ያዥ። ይሄን ጥቅስ ያዥ። ይሄ ጥቅስማ መያዝ አለበት። ጥቅሱን ያዥ። ይሄንን ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ የሚሞት እና እንደ ሳር የሚጠወልግን አትፍሩ ይላል እግዚአብሔር። ኢየሱስ ለምን ይፈራል ብለሽ ጠይቂ። ምክንያቱም ሰዎች አይፈሩ። ኢየሱስ ሰው ነው ብሎ መጽሐፍ አስተምሯል። 51 ኢሳይያስ 51 12 የሚናገኘው እንዴ Yo, what's up, man? What it is, folks? How you doing? አረ ዘፈን ዘፈናችን እባክሽ። ሚውት አድርጊው እሺ። በዘፋኙ ሚውት አድርጊው እባክሽ። እሺ አየሽው ጥቅሱን ትንቢተ ኢሳይያስ ምዕራፍ 51 ቆይ ታስተዋውቃላችሁ። እሺ አንዴ እኔ ጋር ብዙ አለ። ምዕራፍ 51 ቁጥር 12 እንዴት ናችሁ ቤተሰቦች? አንድ እሺ ደህና ነኝ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 እኔ ነኝ የሚሞተውን የማጽናናችሁ እኔ ነኝ አለ እግዚአብሔር። አዎ የማጽናናችሁ እኔ ነኝ አለ እግዚአብሔር። ከዛ የሚሞተውን አለ እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። ኢየሱስ እንደ ሳር ጠውልጓል፣ ሞቷል ማለት እኮ ነው። በቃ የሞተን ሰው ለምን ትፈራላችሁ እያለ እግዚአብሔር ከተናገረ አንቺ ለምን ትፈሪዋለሽ ነው ጥያቄው። እግዚአብሔር አትፍሩ አለ፣ የሚሞት አይፈራም እያለ ነው። ኢየሱስ ደግሞ መስቀል ላይ ተቸንክሮ ሞቷል እያለ ነው መጽሐፉ። ወይ ይውሰይ ይሄንን ጥያቄ ጠይቂ ሂጂና። እኔ ምለው እስኪ ዴቭን ደግሞ ልጠይቀው አንድ ጊዜ። ቆይ ዴቭ አማን እንዴት ነህ? ሰላም ነው አለን። ምን እሺ ነው የሚሞት ሰው ይፈራል እንዴ ዴቭ? አሜን ይባላል። አረ በዚህ ፊልተር እሺ የሚሞት ሰው ይፈራል? እኔ ምናችሁ እቃ አገዙ እንዴ እቃ አገዙ ማለት ፕሮሞት አድርግ ነው የጠየቁ። አርግ ፕሮሞት አርግ፣ ችግር የለውም። ኖርምዬ ነው አታስብ። አርግ ምን አልከኝ? አረ ፕሮሞት አርግ፣ ችግር የለውም። ፍሪ ሰርቪስ እና ቃል ፎሎ አርጊኝ። እሺ ፎሎ አርጊኝና ብዙ ነገር እንማማር። ለቤት ያገባ መስም ስላገባችሁ ምናምን ቆንጆ ሰማ ነቀፍ እኔንም ፎሎ አርጊኝና ሸልታለሁ ፀጉርን። በቃ እስኪ ለማንኛውም በቃ እሺ አይ ፎሎ አርጊኝና አዳጠፍ። ያንተ እኮ ገባ። ምንድነው? ምን አውጥልኝ ኢሳይያስ ምን ሆነ የገባው? አንተ ነው የገባው። ፀጉር ሳይሆን አንተ ገብተሃል። እንደውም በቃ አበዛችሁት። ቻው በቃ እሺ። እሺ አሁን ላስተናግዳችሁ በቃ ነው። እሺ ጀማው ኮስት ይበቃኛል። እሺ ጥያቄ ያላችሁ ሰዎች መምጣት ትችላላችሁ። ክርስቲያኖች ምናምን ሞሰስ ናገባ እስቲ ናገባሽ
ዩናይትድ ኢትዮጵያ ነው ምናምን ደግሞ የሚላለ ከም ኤን ጌት ኢን እሺ ራስ ጤና ክርስቲያን ኮንክ ምናልባት ሜቢ አገቡም ሰዎች አዎ አስገቢያቸው አስገቢያቸው ዚክራ ዮ what's up man what it is folks all right አረ ኤቦ what's up man ሰላም አለይኩም ክርስቲያን ነበር የፈለኩት ጥያቄ ካለ እሺ ጠይቅና ሌላ ሰው ጋር ልቀጥል አይ በቃ እሺ አስገባ እንደዛ ሆነ ከሰለከታተላችሁ እሺ አይ خيرሽ والسلام علي يوم ولدت ራስ ጤና ራስ ጤና ናቴ ስራ እሺ ኦኬ እሺ እዚህ ጋር ያሉትን ሙስሊሞች ላስገባቸው እስከዛ በቃ ሙስሊሞቹን አስገቢያቸው እሺ አልহামዱሊላሂ ረቢል ዓለሚን الرحمن الرحيم الحمد لله رب العالمين ነገር አለባችሁ እሺ በቃሉ ላይ ናት ሞሰስ ሰላም ነው እንዴት ነህ አለ እግዚአብሔር እሺ እና ክርስቶስ አምላክ ነው አዎ ወይስ ጥያቄ ላስተናግድህ የትኛው ይሻላል ጥያቄ ነው መጠየቅ ነው የምትፈልገው ወይስ መጠየቅ አይ የፈለከውን ብቻ እዚህ ጋር ትንሽ ሐሳብ ይልስ ሐሳብ መስጠት አይቻልም ክርስቶስ አምላክ ነው ካልክ ማስረጃ አይደለም አንተ የምትናገረው ነገር ያው ትክክል እንዳልሆነ ነው እኔ እየተረዳሁ እኮ በማስረጃ ነው የምትመታኝ እንጂ በወሬ አይደለም በማስረጃ ስለዚህ ክርስቶስ አምላክ ነው ለመጀመሪያ ጊዜ መጽሐፍ ቅዱስ እንደራስ ነው እየተረጎምኩ ያለው ማስረጃ አለ ኢየሱስ አምላክ ለመሆኑ አዎ ዮሐንስ ወንጌል ምዕራፍ 1 ምን ይላል በመጀመሪያ ቃል ነበር ይላል አይደለ እሺ ከዛ ያ ቃልም በእግዚአብሔር ነበር ይላል ያ ቃልም እግዚአብሔር ነበር ይላል ሶስት ነገር ነው የተናገረው በእግዚአብሔር ነበረ እግዚአብሔርም ነበር እግዚአብሔር ማለት በግሪኩ ቋንቋ እግዚአብሔር የሚለው ምንድነው ምን ይላል እሱ ተወውና አማርኛ ቨርዥን ለምንድን ነው የምትወው ለምንድን ነው የምትወው ለምን ተወው ቆይማ እኔ አዳምጠኝ መጀመሪያ ማወቅ አለበት ቴዎስ የሚለው ለሁለት ነገር ይውላል ታውቃለህ ነው ቴዎስ የሚለው ቃል ቆይ ስማኛ እኔ ልጨርስ ከዛ አንተም እንድሰማህ ደግሞ መጀመሪያ ጥቅሱ ላይ ማውራት አለብን እንድሰማህ መሀል አታቋርጠኝ ሐሳቤን አልጨረስኩም እኮ ሐሳብን እሺ ቀጥልና እሺ ሐሳብን ጨርስና ጠይቃለሁ ሂድ ለምሳሌ አንተ አሁን እግዚአብሔር የሚለው ቃል አምላክ እንዳልሆነ ለማሳየት ብትፈልግም ያው በሌላ የመጽሐፍ ቅዱስ ምን ይላል እኔ እግዚአብሔር አምላክህ ነኝ ይላል ያው እኔ ምዕራፉን በደንብ ስለማላውቀው ነው እንጂ እኔ ኢየሱስ አይልማ ችግሩ እግዚአብሔርማ አምላክ እንደሆነ ነው የማውቃለሁ ኢየሱስ ግን አምላክ ነኝ አይልም እኮ ልንገር ችግር የለውም ጨርስ ከዛ ጠይቀኝ ከዛ ያ ስለዚህ እግዚአብሔር የሚለው አምላክ እንደሆነ በሌላ መጽሐፍ ቅዱስ ክፍል ይናገራል ከዛ ያ ቃል ምን ሆነ አምላክማ ነው ስንት አይነት አምላክ አለ ነው ጥያቄው ዝም ብለህ እንደዛ ብለህማ ደምድም አትሄድም የጸጋ አምላክ አለ ቆይ ስማኝ ያ ቃልም ስጋ ሆነ ይላል ስለዚህ ስጋ ሆነ ምን ያ የጸጋ አምላክ የተባለው ማለት ነው እሺ አይደለም የጸጋ አምላክ ኤጋድ ነው እንጂ ጋድ አይደለም በእግዚአብሔር ነበረ አለ ያው እኮ እግዚአብሔር ማለት አንተ አማርኛው ነው አብራዘር አማርኛው ነው የምታውቀው አንተ እኛ ደግሞ ግሪክኛው ቴዎስ ኤናርኬ ኤን ሆሎጎስ ይላል በመጀመሪያው ሎጎስ ነበረ ካይ ኤን ፕሮስቶንቲዮን ይላል ማን ነው ካይ ሎጎስ ማን ነው ኤን ፕሮስቶንቲዮን ይላል ከዛ ቃልም ማን ነው ሎጎስም በአምላክ ዘንድ ነበረ ከዛ ካይቲዮን ኤን ሆሎጎስ አለ አምላክም
ምን ነበር ቃል ምን ማን ነው ሎጎስም ቴዎስ ነበር አለ። ቴዎስ ማለት ችግር የለው ይሄ አላመንክም ያው ችግር የለው ችግር አለ ችግር የለም እንዳትል ችግር አለ ችግር የለም አትበል እኮ ችግር የለም አትበለኛ ችግር አለ ነው እኮ ያፈራል። እሱ ስለ እግዚአብሔር ነው የሚያወራው። ስማኛ አንዴ ስማኝ ሐሳቤ መቼ ገለጽኩ? ይሄ መከራከር ሳይሆን እኮ የራሱ ሐሳብ ይሰማ ብቻ ነው የምትለው እንደዛ አይደለም። የኛ ሐሳብ ተቀበልና እኛን በድን እኔ እኮ ልታሳምነኝ ትችላለህ፣ ግን መጀመሪያ ሰምተህ ሐሳቤ ተረዳኝና አስረዳኝ። ከዛ ገብቶሃል? እሺ የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ብሎ ሰውን እንዳራችን ለምሳሌያችን እንፍጠር ይላል። እና እዚህ ጋር ምንድነው አንደኛ ነገር እግዚአብሔር አለ ነው የሚለው እንጂ አሉ አላለም። ይሄ መታየት ያለበት ነው። ሁለተኛ ደግሞ እንፍጠር ሲል ደግሞ ልፍጠር አላለም፣ እንፍጠር። ስለዚህ እዚህ ጋር የሚያሳየው ምንነቱን ነው፣ ሶስትነቱ አንድነቱ ያሳያል። ስለዚህ እግዚአብሔር በምን ነው ሶስትነቱ በምን ነው አንድነቱ የሚለውን በደንብ በቤተክርስቲያናችን ይተረጎማል። አንተ የምታየው ይሄ መጽሐፍ ቅዱስ ብቻ ሊሆን ይችላል። ሌላ ትናንሽ መጽሐፍቶችም አሉን። እኛ በአባቶች የተተረጎመ በአባቶች የተነገረ መጽሐፎችም አሉን እና ያ ቃልም በእግዚአብሔር እንደነበረ የመቀዳደም ሳይኖር በህልውና እንደነበረ ያሳያል። እና ስጋ ስለመሆኑ ደግሞ በኋላኛው ዘመን አዳም ሊያነሳ የባሪያውን መልክ እንዳሳየ ይገልጻል። ይሄኛው ነው እኔ የምረዳውና ትክክልም ነው። ይሄ ምንም ወደዚህም ወደዛም የሚያደርግ ነገር የለውም። እሱ እንዴት እንደሆነ እናየዋለን። አሁን እኮ ልናየው ኦሪት ዘፍጥረት ምዕራፍ 26 ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ይላል። ኤሎሂም ምን ማለት ነው? ማሻአላ አዛን ያለባችሁ ሰዎች ቆይ አንዴ መልእክት ላስተላልፍ። አዛን ያለባችሁ ሰዎች ማሻአላ ጥሩ ነው፣ ማስታወሳችሁ ጥሩ ነው። ሂዱና ስገዱ እሺ፣ እንዳይረፍድባችሁ። አላህ ይቀበላችሁ። እሺ ሞሰስ ምን እናደርጋለን? ኤሎሂም ማለት ምን ማለት ነው? የት ላለ አዛ 1:26 ላይ እንደዛ ነው የሚለው። ኤሎሂምም አለ ይላል። ኤሎሂም ማለት ብዜት ነው ነጠላ ነው። እግዚአብሔርም አለ ሰውም ባሪያችንና በምሳሌያችን እንፍጠር ነው የሚለው። ኤሎሂም ነው የሚለው በዕብራይስጡ ኤሎሂም ይላል። ኤሎሂም በዕብራይስጥ አሁን ችግሩ አንተ አማርኛ የሰጡን ነው የምታውቀው። ችግሩ እሱ እኮ ነው አየህ። እና ኤሎሂምም አለ ኤሎሂም ማለት ብዜት ነው። ቆይ ሞሰስ ኧረ ቆይ ተረጋጋ። ኤሎሂምም አለ ይላል። ኤሎሂም ማለት ነጠላ አይደለም ብዜት ነው። ስለዚህ ለምንድን ነው አምላክ ብላችሁ የምታስቀምጡት? ምክንያቱም አምላክ ሳይሆን የሚለው ቃሉ አማልክት ነው። ስለዚህ ለእግዚአብሔር በብዜት የመጣውን በነጠላ ካስቀመጣችሁ ማለትም አምላክ የሚለውን አማልክት የሚለውን አምላክ ብላችሁ በነጠላ ካስቀመጣችሁ ታዲያ እንስራ ነው ደግሞ የሚለው እንፍጠር አይልም። እሺ እንስራ ነው የሚለው። አሁንም ሌላ እርማት ለስተ ያንተ መጽሐፍ ይላል አይልም። ዕብራይስጡን ልክፈትልህ። የኛ መጽሐፍ አይልም። ምንድነው እምነት? የምን ቤተ እምነት ተከታይ ነህ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። በጣም ጥሩ። 2000 እትሙን ክፈተው። 2000 እትሙን። አዎ 1:26 ላይ እንፍጠር እንደማይል ላሳይ ነው። 27 ላይ ነው ስለመፍጠር የሚያወራው። እንፍጠር የሚለውን ክፈተውን አንብበው። እግዚአብሔር ማለት ሰውን ባሪያችንና በአምሳላችን እንፍጠር፣ የባህራ ሰዎችን፣ የምድር አራዊትን፣ የሰማይ ወፎችን። ኧረ 2000 እትሙን አንብብ ብራዘር። እንዴ 2000 እትሙን አንብበው እኮ እሱ እኮ ነው ራሱ። ይሄ ካሜራ እንዴት ነው የሚያሳየው? ክፈተው እስቲ ካሜራውን ክፈተው። እሺ 3 ፎሎወር ነው ያለው። አይከፍትልህም። እሺ በቃ ተው። ይኸውልህ ዕብራይስጡን ላሳየሽ ነኝ። እሺ ወንገርም አንድ ጊዜ ምንም የምትነግረኝ ነገር የለም። ቆይ አንዴ በአማርኛ መረዳትና መተርጎም አይቻልም? ግዴታ ዕብራይስጥ መሆን አለበት? በአማርኛ አልተጻፈማ መጽሐፉ። በአማርኛ የተጻፈው መጽሐፉ አይደለም። ለምሳሌ የእናንተ ቁርአን በምንድን ነው የተጻፈው? በአረብኛ ነው የተጻፈው። የኛ አሁን እኛን ስታወራ በአረብኛ የተጻፈው ላይ ነው ማውራት ያለብን።